ገደዱት። መርማሪ ዮዲትና እናቷ ለዘላለም ብዙ ወንጀል ሲሰሩ ነው የከረሙት። እባክህን ቅጣታቸውን ሳይቀበሉ በሰላም እንዲኖሩ አትፍቀድ። እመኚኝ፣ ወንጀል ሰርቶ ከህግ የሚያመልጥ የለም። ሁሉም ዋጋውን ያገኛል። ያላሳየኝ ክብር አንቺ አሳየሽ። ልጆች ያልሳሙትን ጉልበት አንቺ ሳምሽ። ሰላም እንዴት ናችሁ? የኒው ላይት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። እንዲሁም ነባር ቤተሰቦቼ ሼርና ላይክ እያደረጋችሁ አበረታቱኝ። በዛሬው ተከታታይ ድራማ የእናት ክፍል የተሰኘው ደግሞ የዮዲት ጉዲት በክፍል 48 ይሆናል ማለት ነው። ሲጀምሩ ላይክ እያደረጋችሁ ጀምሩ። በዛሬው ክፍላችን ለየት የሚያደርገው ነገር መርማሪዎች ምን ላይ ደረሱ፣ የወንድዬ ሁኔታስ ምን ላይ ነው፣ እንዲሁም ፀሐዬና አባዬ መጨረሻቸው ምን ላይ ሆነ የሚለውን የማስቃኛችሁናል ማለት ነው። ድራማችን ሲጀማመር እንግዲህ ፀሐዬ አባዬ ለማውራት ትሞክራለች። ከዚህ ቀደም እንግዲህ ፀሐዬ የ4 ወር ክፍያ እንዳልተፈጸመላትና ነገ ዛሬ በመባል ደሞዟ እንዳልተሰጠች ነበር የምናውቀው። ታዲያ በዛሬውም እንግዲህ ፀሐዬ ደሞዟን ለመጠየቅ ወደ አባዬ ሮም ትገባለች ማለት ነው። አባዬም እንግዲህ ሽምጥጥ አርጋ ክዳታለች። እስካሁን ያንቺን ከርስ ከሞላው በቂ ነው። ካሁን በኋላ ምንም አይነት ገንዘብ እንዳትጠይቅኝ፣ የሰራሽበት የሚባል ነገር የለም። እናትሽን ሂጂና ሌላ ቤት ሰርተሽ ቀይራት። እኔ ጋ ግን እንደምታይ ንጹህ ነው። ቤቴን ልሸጥ ነው። ምንም አይነት ክፍያ የለሽም ብላ አንጀቷን ርር አርጋ እንግዲህ መልሳታለች ማለት ነው። ይህ ነገር ግን ትክክል ነው ብላችሁ ታስባላችሁ? አይና አባዬ ግን በራሷ ጭንቅላት እንኳን ማሰብ ማችል ራስ ወዳድ የሆነች ራሷን ብቻ የምታስደስት ስለ ሰው ግድ የማይሰጣት ሴት ነች። እና በዚህም እንግዲህ ፀሐዬ የደም እንባ እያለቀሰች ነገ ዛሬ እያልሽ ስታጃጅልኝ የቆየሽ ለዚህ ነበር። ዋጋ ይሄ ነው ወይ? ችግር የለውም የማይጥል አምላክ አለ ይበቀልሻለኝ። እንዲህ በዋዛ የልጁን ጉልበት የልጁን እንባ እንዲህ የሚተው እንዳይመስልሽ ብላ እንግዲህ ያንቺን ተረት ተረት አልሰማም ውጭልኝ ብላ እንግዲህ ከቤት ታስወጣታለች። በዚህን ጊዜ እንግዲህ አስቻለው ከቤት ሲገባ ፀሐዬ እያለቀሰች ያያታለኝ። ምን ሆነች ነው ብሎ ሲጠይቃት አባዬ ደሞዜን አልሰጥሽም ማለች። ስለዚህ ቤቱን ለቅቄም እንደወጣላትም አስገድዳኛለች ትለዋለች። የሰራሽበትን ጉልበትሽን ሳትቀበይ ገንዘብሽን የትም ሄዳችም ተመልሽ ብሎ እንግዲህ እጇን ይዞ እንግዲህ አባብሎ ወደ ቤት አስገብቷታለኝ። ፀሐይና አስቻለው ብዙ ነገሮችን ችግራቸውን በጋራ ተጋርተው ብዙ ነገሮችን ተመካክረው በትዕግስትና በጸጋ ያለፈው ምርጥ ጥንዶች ናቸው። ምንም እንኳን ፍቅራቸውን ይፋዊ ባይሆንም ነገር ግን እርስ በርሳቸው እንደሚተሳሰቡ ፀሐዬ ከነበረበት ችግር ምን ያክል እንደቀየረችው ምን ያክል ፓወር እንዳላት እንግዲህ አይተናል ማለት ነው። በዚህም እንግዲህ አስቻለውም ፀሐዬን ተረድቷተኝ ጥሩ ልብ እንዲኖረውና መልካም ሰዎችን ማሰብ እንደሚችል እንዲሁም ደግሞ ከመጥፎ ቦታዎች መራቅ እንደሚችል በደንብ ገንብታ አስተካክለዋለች። ለዚህም ደግሞ ባለውለታውም ነች። ታዲያ ወደ አባዬ ክላስ በመግባት እንግዲህ እናቱን ለምንድን ነው ፀሐይን ደሞዝ ሳትሰጫት ቤት ልታባረራት የፈለግሽው? ቆይ ምን አይነት ህሊና ቢስ ነው ይህ ነገሩ ተገቢ ነው ወይ ብሎ ጥያቄ ያቀርብላታለኝ። አባዬም እንግዲህ ወይዘሪት ወርቄ ማለት ነው ቅንጡ ናተኝ ከራስ ወዳድ ሰው የማይጠበቅ ንግግር ነበር ስትናገር የነበረው። ስለ እሷ ምን አገባኝ ልጄ፣ ስለ እኔና ስለ አንተ ብቻ ስለ ወደፊት ኑሯችን ብቻ እናስብ፣ ስለ ሌላው ምን አገባኝ አይነት መልስ ነበረ። እሱም እንግዲህ ከዚህ ቀደም ያደረገችው ነገር ለፖሊሶች አሁኑኑ እንደሚናገርና ደሞዟን ማሰጥ ከሆነ ቀጥታ ወደ እስር ቤት እንደምትገባ ይህ የምትኩራራበት ገላዋ የምትኩራራበት ቤት ምንም እንደሆነ ያሳያታል ማለት ነው። አባዬም አታደርገውም ብላ ነበረ። ነገር ግን አስቻለው በድፍረት ይህን ነገር አደርገዋለሁ ደሞዟን ማስጫት ከሆነ እንዳትጠራጠሪ በማለት እንግዲህ እናቱን በኃይል ተናግሮ የፀሐይን ደሞዝ ያሰጣታል ማለት ነው። ከዛም እንግዲህ አባዬም ይህን ነገር ካደረገው ብላ እንግዲህ ፀሐይን በመጥራት ስንት ወር ነበረ የሰራሽው ትላታለች። የ4 ወር ክፍያ አልተፈጸመልኝም ብላ እሱም እንግዲህ በስልኳ ትራንስፈር እንደምታደርግላትና ከዚህ ቀደም እንግዲህ ማንም ስሟት የማያውቀውን ጉልበቷን ዝቅ ብላ ስማ ይህን ነገር ለምንድን ነው የምታደርጊ ስትላት እንግዲህ ምንም እንኳን አንቺ ክፉን ብትሆኝብኝም እኔ ግን ደግሞ ደግ ነገር እንዲገጥምሽ እንጂ ክፉ ነገር እንዲገጥምሽ ስለማልመኝ
ትልቅ ሰውም ስለሆንሽ እንግዲህ ጉልበትሽን ስሜ ልሰናበትሽ በማለት ልጆቿ ያላሳያትን ክብር ሰራተኛ እንግዲህ ጎንበስ ብላ ጉልበቷን ስማ ስትሄድ እውነት ለመናገር እዚህ ጋር አባዬ በጣም ለሰከንድ ልጆች ያልሰጡኝም ልጆች ያልሳሙኝ ጉልበት እሷ ግን ሳመችኝ፣ አከበረችኝ በማለት ለራሷ ልባዊ ስብራትን ስታዳምጥ እንሰማታለን ማለት ነው። ሌላው እንግዲህ ወደ ወንድዬ መለስ ስልላችሁ ወንድዬ አሁን ላይ ተከታታይ ሕክምና እየተደረገ ክትትል ነው የሚባል አይደለ? አዎ እየተደረገለት ይገኛል። እስካሁን አላገገመም። መናገር አይችልም፣ መራመድ አይችልም። ምንም አይነት ድምፅ መስማት ሆነ ማሰማት እንደማይችል ዶክተር እንግዲህ ሰምቷቸዋል ሰዎቹ ማለት ነው። በዚህም እንግዲህ እናቱ እጅግ በጣም መሪ በሆነ ሀዘን ልቧ ተሰብሮ ልጄን እያለች እንግዲህ እያስታመመችው ትገኛለች። ታዲያ አለም አይዞሽ እያለቻት እያጽናናቻትም ከጎኗ ሆናለች ማለት ነው። ይህኔ ደግሞ መናገርና መነሳት እንደማይችል ደስታው የተነገራት የወዲት ጉዲት እንግዲህ ሸር ብላ ዘንጣ ለብሳ ፀጉሯንም ተሰርታ እምር ብሎባት እንግዲህ ስትመጣ ወደ ሆስፒታሉ የወንድዬ እናት ባየችው ነገር እጅግ በጣም ልቧ ተሰብሮ ነበር። የኔ ልጅ ታሞ የኔ ልጅ በአልጋ ቁራኛ ሆኖ እንዴት እንደዚህ ታረያለሽ? ደስታሽን እያበሰርሽ ነው ወይ? እንዴት ነው የተዋብሽው? እንዴት ነው በዚህ ልክ ጨካኝና ረመኔ ሆንሽው? በማለት ስትናገራት እዚህ ጋር ያለው የኔ ባል ነው፣ ለአንቺ ልጅሽ ብቻ አይደለም። አይነው እንደተጎዳሽ አውቃለሁ፣ ግን እኔም ልቤ ተሰብሯል። ሌላ ደግሞ ፀጉሬ የተሰራው ፀጉሬ ቆሽሾ ስለነበረ ብቻ ነው እንጂ ለሌላ ምንም አይደለም ስትላት የበለጠ ነበረ የተናደደችው። ምክንያቱም አንድ ሰው ባለቤቱ ታሞ ስለ ራሱ ምንም ነገር መጨነቅ አይችልም። ልጄ በሞት አፋፍ ነው ያለው፣ አንቺ ግን እዚህ ጋር ዘንጠሻል፣ ላይሽ አልፈልግም ብላ ሆስፒታሉን በአንድ እግሩ ነበር ያቆመችው ማለት ነው። ምክንያቱም እናት ናት። እዛ ልጇ መናገር ሆነ ማውራት አይችልም፣ ግን ደግሞ በዳዋ እንደፈለገች እየተንሸራሸረችባት ስታያት መቆጣጠር ነበር ያቃታት ማለት ነው። በዚህም እንግዲህ የወዲት ትልቅ ለውጥ እያሳየች እና ንቀቷንም ይፋ እያደረገች ትገኛለች። ፀሐይም እንግዲህ እውነት ለመናገር ብታሳዝነኝም አለምም ያለችበት ሁኔታ ደግሞ በጣም የሚገርም ነበረ። የወዲትም እንግዲህ አለምን በመጥራት እዚህ ጋር በማይመለከትሽ ጉዳይ ገብተሻል፣ ስለዚህ ከኔ ጋር ብትደራደር ይሻልሻል። እነሱን ሆስፒታል ለሆስፒታል በማስታመምሽ ምንም ያገኘሽው ክፍያ የለሽም፣ ስለዚህ እኔ ነኝ የማወጣሽ፣ እኔ ነኝ ክፍያሽን የምሰጥሽ፣ አለበዛ ማንም ቼክ አያረግሽም ስትላት የሞራል ስብራትን ስታሰማራ እናያታለን። በዚህ አለምም እንግዲህ ልክ ነሽ፣ ምናልባት ገንዘብ ላይ ይሰጡኝ ይችላል፣ ግን ደግሞ ለገንዘብ ብዬ ሀይምሮዬን አልሸጥም፣ አንዳንቺ ህሌና ቢስ አይደለሁም፣ ገብቶሻለኝ። ገንዘብ ምናልባት ሰርቼ የማገኘው ነገር እንጂ እሱ ግን እንደፈለገ የሚያንሸራሽረኝ ሊሆን አይገባም። ገንዘብ ደግሞ የምናገኘው ነገር እንጂ እሱ ሊያገኘን አይችልም ስትል ትናገራለች ማለት ነው። አለምም በሰራችው ነገር የወዲትን ታስደንግጣታለች። ምናልባት ይሄ እውነት ተደብቆ ይቀራል ሊመስልሽ ይችላል፣ ነገር ግን ደግሞ ወንድዬን በአካፋ ቀጥቅጠሽ እንደመታሽው ምንም ጥያቄ የለውም። ለዛም ነው እናትሽንም ጭምር ልትገሊያት የነበረው አደል? ምን አይነት ጨካኝ ሴት ነሽ ግን አንቺ? አሁንም ምንም እንዳልተፈጠረ እያስመሰልሽ ትኖሪያለሽ ብላ ስትጠይቃት የዮዲት ምላስ መተሳሰር ነበር የቀረው። ምን እያወራሽ ነው? የምታወሪውን ጠንቅቀሽ ወቂ። እኔ ማንንም በአካፋ አልተማተሁም፣ እናቴንም ቢሆን ልገላት አልሞከርኩም በማለት ንዛዜዋን ስታቀርብ እናያታለን ማለት ነው። በስተመጨረሻ እንግዲህ የፖሊሶቹ ምርመራ ከዚህ ቀደም እንኳን ሁሉም ሰው በዮዲት ፋሚሊዎች የውሸት ሀሰት ቢናገሩም ፖሊሶቹ ግን እንዳልተዋጠላቸው እና እውነታው ላይ መርምረው እንደሚደርሱ እርግጠኛ ነበሩ። በዛሬውም እንግዲህ ምርመራ የአለም ጋር የነበር ግንኙነታቸው አለምም እውነቱን እዚህ ቀደም ጠላት ምንም የለውም ልታደርገው የምችለው እንግዲህ ህይወቱን ሙሉ ስትበጠብጥ የነበረችው ሚስቱ ነች። ከዚህ ቀደም እናቱን ነበረ፣ አሁን ደግሞ እሱን ጭራሽ መታችሁ። እሷ ናት ይህን ነገር ልታደርግ የምችለው ትላለች። ምንም እንኳ እሷ ባታደርገውም ግን አስቀጥራ ያስደበደበችው እሷ ነች። ስለዚህ እናቷና እሷ ናቸው ለዚህ ሁሉ። ፖሊስ እባክህን ያደረጉትን ነገር ዋጋ አስከፍላቸው፣ በነፃ እንዲሸራሸሩ አትፍቀድላቸው በማለት ከዚህ ቀደም የተደበቀው ሚስጥር ሁሉ ለፖሊሶቹ አለም ተናግራለች ማለት ነው። ፖሊሶቹም የትኛውም ወንጀለኛ ከህግ አያመልጥም፣ ዋጋቸውን እንሰጣቸዋለን፣ አንቺ አታስቢ በማለት እንግዲህ
ቃሉን ተቀብሎ ሂዷል ማለት ነው። የምወዳችሁን የማከብራችሁ የዛሬው ድራማ ይህንን ይመስላለኝ። እንግዲህ ስላዳመጣችሁኝ አመሰግናለሁ። በእርግጥ ድክምክም አድርጎኛል፣ ግን ሶሪ ለድምፄ ጥራት